ይህ አዋዜ ልዩ ሰበር ነው። እንደፈራሁት ሆነ። የነገሮች አካሄድ የቅርጽ እንጂ የይዘት ለውጥ እንዳላሳየ የገባኝ እንግሊዝና አርጀንቲና ለግማሽ ፍጻሜ ሲገናኙ ነበር። ከ40 ዓመት በኋላ አዎ፣ በእርግጥ ያኔ በሩብ ፍጻሜ ላይ ነበር የተገናኙት። ይሁንና ውጤቱ አንድ አይነት 2-1 ነበረ። በ86ቱ የዓለም ዋንጫ ሁለቱም ጎሎች የተገኙት በማራዶና ተኳሽነት ሲሆን በ2026ቱ ሁለቱም ጎሎች የተገኙት በሜሲ አጉራሽነት ነበረ። የትናንቱ ፍጻሜ ስፔን አርጀንቲና ሜሲ የ1994ቱን ፍጻሜ ምዕራብ ጀርመን አርጀንቲና ማራዶናን ያስታውሳል። ውጤቱ ምዕራብ ጀርመን በ85ኛው ደቂቃ ባስቆጠረቻት የፍጹም ቅጣት ምት አንድ ግብ ተለየ። ትናንት ስፔን አርጀንቲናን በተጨማሪው ሰዓት 106ኛው ደቂቃ ላይ ፌራን ቶሬዝ በሚባል ተጫዋች አንዲት ጎል ተለየ። በ1990ው የጣሊያን ዓለም ዋንጫ ፍጻሜ ሁለት የአርጀንቲና ተጫዋቾች ከሜዳ ተሰናብተዋል። ፔድሮ ሞንዞን እና ጉስታቮ ዴዞቲ የተሰኙ። በትናንቱ የሰሜን አሜሪካ የዓለም ዋንጫ ፍጻሜ እንደዚሁ ሁለት የአርጀንቲና ተጫዋቾች በፋውል ከሜዳ ተሰናብተዋል። በ94ኛው ደቂቃ ላይ ኢንዞ ፈርናንዴዝ እና በመጨረሻም ሊያንድሮ ፓሬሲ። በ1990 የጣሊያን ፍጻሜ የሜክሲኮ ታሪክ ሰሪ ማራዶና ምንም ማድረግም ሆነ መሆን አልቻለም ነበረ። በ2026ቱ የሰሜን አሜሪካ ፍጻሜም የዶሃው ታሪክ ሰሪ ሜሲ ምንም ማድረግም ሆነ መሆን አልቻለም ነበረ። ይህ አቅራቢያችሁ በ1990 ፍጻሜም ለምዕራብ ጀርመን እግር ኳስ ምንም ፍቅርና ትዝታ አልነበረውም። ለ2026ቱ ፍጻሜም ላሊጋን ለመሳሰሉ የአውሮፓ ክለብ ጨዋታ ተርቲመኞች ካልሆነ በስተቀረ የስፔን ቡድን ወቅት ጠብቀን ብሔራዊ የእግር ኳስ ታሪክና መንፈስ ላይ ተመስርተን ለምንሰየም ተካፋዮች የስፔን እግር ኳስ ምንም ጣዕም፣ ምንም ትዝታ የለውም። የዘጠናው አርጀንቲናም እንደ ዋንጫ ተፋላሚ ማራዶናን ጨምሮ የተወው ጣዕምም ሆነ ትዝታ አልነበረም። የአሁኑ የሜሲ አርጀንቲና የዚህ አስደናቂና ጣፋጭ የዓለም ዋንጫ እርምጃ እንደተደናቀፈና ጣዕሙ መጎርናት እንደጀመረ ያወቅኩት ለእኔ ስሜት ነው የምናገረው። ሰማያዊዎቹ ፈረንሳውያን በዚሁ የስፔን ቡድን እንደተጨናገፉ ያወቅኩ ጊዜ ነበረ። የዶሃውን የዓለም ዋንጫ የአርጀንቲናና የፈረንሳይ ፍጻሜ በፋመ በጋለ ጨዋታና በደስታ ባጥለቀለቁን 6 መደበኛ ግቦች ድራማዊ በሆነ ማራኪ ሁኔታ ባቻ ውጤት ተጠናቆም በላዩ ላይ የአምስቱ ምቶች ሰቃዥ ድራማ ታክሎበትና በግል ደግሞ ታላቁ የሜሲና የኤምባፔ ፍልሚያ ሆኖ እንደ ተጠናቀቀ ስናስታውስ የትናንቱ የስፔንና የአርጀንቲና ፍጻሜ ምን አባቱ ብንለው በምድርም በሰማይም አያስኮንንም። 48 ሀገራትን ከጅምሩ ያሳተፈውና ኬፕ ቨርዴ የምትባል በአካልም በታሪክም ትንሽዬ የሆነች አገር ኧረ በጉድ የወጣው በሚያስብል ደረጃ ትልልቆቹን ገትራ ይዛ ለአንቲካ ፈጥራ የነበረችበት ይህ ጣፋጭ ዓለም ዋንጫ በአስደሳች የወር ጉዞ በዚህ አቅራቢ ግምት 3 ጊዜ ቆምጥጧል። ስለዚህም ፍጻሜው ግራዋ ግራዋ በሚል ምሬት ተጠናቋል። በዚህ ጅምሩና አካሄዱ በማር የተመታ የነበረውን የሰሜን አሜሪካ ዋንጫ ጣፋጭ ጉዞ በማጎርናት መጀመሪያ እጃቸውን የዶሉት ራሳቸው ፕሬዚደንት ዶናልድ ትራምፕ ነበሩ። ጠቅሞ ላይ ጠቅም የዋይት ሃውስ ካባቸውን ተጠቅመውና ወዳጃቸው የፊፋ ፕሬዚደንትን አዘው
በፋውል የተቀጣ ቀስት አጥቂያቸውን ቅጣት አሽረው በታገደበት ጨዋታ ላይ እንዲሳተፉ ማስደረጋቸው ነበረ። ከቦስኒያ ሄርዞጎቪና ጋር በነበረውና አሜሪካ አሸንፋ ወደ 16ቱ ጥሎ ማለፍ ባለፈችበት ጨዋታ ፋውል በመስራቱ ከሜዳ የተባረረውና ከቀጣዩ ጨዋታ የታገደውን ባሎግን ትራምፕ ከዋይት ሃውስ ሆነው ለፊፋው ፕሬዚደንት በመቱት የአንድ ስልክ ጥሪ ወደ ሜዳ አስመለሱት። የአሜሪካንን የዓለም ዋንጫ ወዶና አፍቅሮ ለቡድኑም በቲፎዞነት ተጨማሪ ወገን ሆኖ የነበረው የዓለም ቲፎዞ በቢሮክራሲው ጣልቃ ገብነት ተበሳጭቶ አሜሪካ እንድትሸነፍ ሱባኤ ገባ። በእኔ ላይ ነው እንዲህ አዲስ ሕግ የሚወጣው ብላ ብሶቷን ያቀረበችውን ቤልጅግ ማመልከቻን የፊፋ ዲሲፕሊን ኮሚቴ ቀዳዶ ዋጠው። የእግር ኳስ አስተዳደር በመሆንና የዋይት ሃውስ አስተዳደር በመሆን መካከል ልዩነቱ ጠፋው። ፕሬዚደንት ትራምፕ ከጎኑ ስለተሰለፉ ኒውክሌር የታጠቀ መሰለው። ይህንን ፍርደ ገምድልነት ቁጭ ብለው ያስፈጸሙት ራሰ ልጩ የፊፋ ፕሬዚደንት እስከ ቀጣዩ የ2030 የዓለም ዋንጫ ከተረፉ እውነትም ሙስናና የሥልጣን ብልግና ሕግና ሕጋዊነትን እንዳይመለስ አድርጎ አርቆ ቀብሯል ማለት ይሆናል። ደግነቱ ቤልጅግ ሙስና አገዙን የዩናይትድ ስቴትስ አሜሪካ ቡድን 4-1 ረምርማ ከጨዋታው በማሰናበት በደሏን ተወጣች። ቀሪው ዓለምም እሰይ ስለቴ ሰመረ ሲል ዘመረ። የዓለም ዋንጫም ከምሬት ተረፈ። በዚህ አቅራቢ እምነት ሁለተኛው የጨዋታውን ጣዕም ያጎረናው የፈረንሳይ በስፔን መሸነፍ ነበረ። ቢያንስ ለራሴ ስፔን በ16ቱ የጥሎ ማለፍ እንደ መንታ በማለያቸው ስፔን ፖርቱጋል ግጥሚያ 1-0 በማሸነፍ ሽቅርቅሩን ክርስቲያኖ ሮናልዶን በጊዜ ወደ ሳውዲ አረቢያ መለሰች። ሮናልዶ ከነሜሲ ጋር እኩል ሊሰፍሩት ለሚፈልጉ ወዳጆቹ ጉንጭ አልፋ ክርክር ሰበብ ለመስጠት ነበረ ለመባል ማስረጃ ለመተው ሲል ፊቱን አስመትቶ እብሳለ። የኳሱን ያክል በፕሌይቦይ ገጽታው የሚማልሉለት ደጋፊዎቹ ኮከቡ የሚያጎርሰው አጥቶ እንደ ራበው አንጀቱ ጥፍ እንዳለ ሄደላቸው ሲሉ መላ የፖርቱጋልን ቡድን ዓይንህን ላፈር አሉት። ስፔኖች ቀጥለው ያደረጉት ነገር አሜሪካንን 4-1 የረመረመውን የቤልጅግ ቡድን 2-1 ጨንግፈው ማስቀረት ነበረ። የዚህ አቅራቢ ኃጢአት እዚህ ላይ ነው። ከጅምሩም የተሳሳተ መነሻ እንዲኖረው የሆነው በዚህ ምክንያት ነው። ልዩነታቸው በማይገባው የስፔንና ፖርቱጋል ልፊያና በስፔንና ቤልጅግ ፍትጊያ ምንም አይነት ተመስጦ ያላገኘ መሆኑ ነው። አደጋው የደረሰበት በዝነ ህሊናው በምናቡ አስቀድሞ ለሳለው የዓለም ዋንጫ ፍጻሜ ከቶም ሊያስባቸው የማይፈልጋቸው ቡድኖች ስለነበሩ ነው። የዚህ ጣፋጭ የዓለም ዋንጫ ፍጻሜ በቁጥር 1 በእንግሊዝና በአርጀንቲና መካከል እንዲሆን፣ ካልሆነ ደግሞ በሁለተኛ ደረጃ የዶሃው የአርጀንቲናና ፈረንሳይ የሜሲ እምባፔ ፍልሚያ እንደገና እንዲደገም ነበረ። ስፔን፣ ፖርቱጋል፣ ቤልጂክ የሚባሉ ቅብጥርሴዎች እዚህ ምኩራብ ላይ እንዲደርሱ ፈጽሞም በሐሳቡ ውስጥ አልነበረም። ይህ አስቀድሞ የተሳለ ሕልምልም ዕቅዴን ያደፈረሰውና የዓለም ዋንጫ ጣዕሜን ያጎረናው መናጢው ስፔን ጣፋጮችን ለብሉ በሩብ ፍጻሜው 2-0 ከሽትሮ ወጥ በወጥ እንዳደረጋቸው የሰማው ጊዜ ነበረ። አላየሁትም። ለምን ብዬ ነው የማየው ላሮጃን? ከእውነት ጋር ተጋጨሁ። ለካስ እግር ኳስ ችሎታ እንጂ ምኞትና ዕድል ብቻ አልነበረም። ለካስ ኳስ የደመነፍስና የዕድል ጉዳይ ከመሆኑ በላይ የችሎታ መሆኑንም በመራራ እምባ ተማርኩ። አስቀድሜ ከግምት ያልጻፍኩትና ፈረንሳይን ካሸነፈ በኋላ ልብ ያልኩት ስፔን
በለሆሳስ ተጋጣሚዎቹን በመደዳ እያጋደመና እየዘረረ የመጣ ኃያል ኖሯል። የሮናልዶን ጉትቻ በመበጠስ ፖርቱጋልን 1-0 የከሸተረ በሩብ ፍጻሜው የምባፔን የዙፋኝ ተቀናቃኝነትንም ትንሽ ደግማሙሽ ፔሌና ማራዶናን ለማከል ገና አልተቀባህም፣ ብትቀባም በሌሎች ላይ እንጂ በእኛ ላይ ብሎ የቀነጨረ ደምሳሽ ኖሯል። ትናንት በፍጻሜው አርጀንቲናን ገድሎ ሜሲን ግራዋ አምባ አስነብቶ እኔንም የመደብ አልጋዬ ላይ እንቅልፍ አልባ ሌሊት አሳደረኝ። ይቅርታ ላሮጃ፣ ይቅርታ ታላቁ የሁለት የዓለም ዋንጫ አሸናፊው ስፔን ሆይ፣ ይቅርታ እጠይቃለሁ፣ ጥፋቴንም አውቄያለሁ። የኳስ ባህልህን የነ ባርሳና ሪያል ማድሪድ አገርነትን የተዋጣለት የእግር ኳስ አካዳሚ ባለቤትነትን አምኜ ተቀብያለሁ። ስለዚህም እንሆ ቅጣት እንዲሆነኝ የ2026ን አሜሪካ የዓለም ዋንጫ ሻምፒዮና ስምህን አንተ መሆንህን ከፍ ባለ ድምፅ 3 ጊዜ እጠራለሁ። ስፔን 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 እያልኩ ዘምራለሁ። ዋው! ስፔኖች ይገባቸዋል። ሜሲ ሆይ እረፍ አንበሳዬ፣ ተፈጥሮ እንዲህ ናት፣ አያልቅባትም። በዚህ የዓለም ዋንጫ አንተን ከፍ ብሎ ወደምታይበት ፍጻሜ አቅርባ ለክብር አብቅታ በአክብሮት እንሆ አሰናብታለች። አገር አርጀንቲናም እንደ ባሕር ልጇ ማራዶና ሁሉ በስምህ የሰጣትን የዶሃ ዋንጫ አጥብቃ በመያዝ በምሬት እንባ ተቆጭታ ምን በወጣ ማሸነፍና መሸነፍ ያለ ነው፣ እስካሁን ያደረክልኝ ከሚገባው በላይ ነው ብላ በሆታና በደስታ በድል አድራጊነት ልትቀበልህ ድግሱ ተጧጡፏል። ጀግና ጋለል ይላል እንጂ አይወድቅም። ዊ ላቭ ዩ ሜሲ። የዘመናችን የማራኪው ስፖርት እግር ኳስ 3ኛው ንጉሠ ነገሥት መሆንን ከልባችን አምነን እንገልጻለን። ፔሌ፣ ማራዶና፣ ሜሲ። ከዛስ ለመጪው ትውልድ መጪውን ጀግና ራሷ ተፈጥሮ ታቀርብልናለች። በጉጉትና በናፍቆት እንጠብቃለን። እነሆ ከእውነታ ጋር ታርቄ የስፔን አሸናፊነትን ተገቢ ውጤት ተቀብያለሁ። በስፔን ጀግንነት ተመስጫለሁ። ሁላችንንም እንኳን ለዚህ ጣፋጭ ዓለም ዋንጫ አበቃን እላለሁ። የከርሞ ሰው ይበለን። ዳንኤል፣ እንግዲህ ማታ የሆነው ይሄ ነው። እንደጠበቅከው ሌሊት ዘገባ ለመላክ ትንሽ የመንፈስ መተራመስ ነበረ። ስለዚህ አሁን በአቦል ቡና ራሴን ትንሽ ቀዝቀዝ አድርጌ በእውነት ከእውነታ ጋር ታርቄ ነው ይህን ዘገባ የጻፍኩት። አለም፣ በእርግጥም የትላንትናው ጨዋታ አርጀንቲና ለዋንጫ የምትጫወት ይመስል ነበረ ወይ? ዳንኤል፣ የትላንቱ ጨዋታ እውነቱን ለመናገር በውጥረት የተሞላ ነበረ እና ቤዚካሊ ዋንጫውን ለመውሰድ የተደረገ ጨዋታ ነው እና ጨዋታው ሰከንደሪ ነበረ። እንደ አጋጣሚ ነው እንግዲህ የዶሃው አሁን ያለፈውን የዓለም ዋንጫ ፍጻሜ ያነሳውበት ምክንያት በፈረንሳይና በአርጀንቲና መካከል ታስታውሳለህ አንተም። በሙሉ ኃይላቸው፣ በሙሉ ወኔያቸው፣ በሙሉ ስሜታቸው ዋንጫውን በአሸናፊነት ለመውሰድ የተደረገ ጨዋታ ነው። ለዚህ ነው ጣዕሙ አሁን ድረስ ሊጠፋኝ አልቻለም እና በየትኛውም መመዘኛውን በባለፈው የእንግሊዝና የአርጀንቲና የደረጃ ጨዋታ በተገኙ 10 ጎሎች ተደስተናል፣ ተጥለቅልቀናል። ያለፈው የዶሃ የዓለም ዋንጫ 6 ግቦች ነው የሰጠን በፍጻሜው ላይ። ዋንጫውን የሚወስን ጨዋታ ላይ በዛ ነፃነት ሁለቱ ቡድኖች ያደረጉት ፍልሚያ በእውነት ነው። አሁን እንግዲህ በጣም ነገሮች እየበዙ የሚጻፈው ከማይጻፈው ትንሹ ከትልቁ ሊለይ በማይችልበት ሁሉም የየራሱን የማድነቅ ዕድል
የሚያገኝበት ሚዲያ በሰው ቁጥር የሆነበት ዘመን ላይ ደርሰን ነው እንጂ የዶሃ የዓለም ዋንጫ ምሳሌ የለውም። የፍጻሜ ጨዋታ በዛ መንገድ ልትጫወት አትችልም። የዶሃ የዓለም ዋንጫን የተለየ የሚያደርገው በእኔ እምነት ባየኋቸው የዓለም ዋንጫ ፍጻሜዎች ሁሉ የዶሃን ያህል ለምሳሌ ወደኋላ ስንሄድ ሁሉም የየራሳቸው ጣዕም ነበራቸው። ነገር ግን የዶሃ የዓለም ዋንጫ ላይ የፈረንሳይና የአርጀንቲና ጨዋታ ተደጋግሞ መታየት ያለበት በሙሉ ኃይላቸው፣ በሙሉ ወኔ፣ በሙሉ የማሸነፍ ስሜት ተፋልመው 3-3 ነው የወጡት። ያ እንዴት ሊረሳ ይችላል? አሁን ከዛኛው ፍጻሜ አንጻር የትናንቱን መመልከት ካለብን እኔ ከጣሊያኑ የዓለም ዋንጫ ጋር የአርጀንቲናና የምዕራብ ጀርመን ጨዋታ ጋር ነው የማየው። ለዚህ ነው ንጽጽሩን ያቀረብኩት። የጣሊያኑ የዓለም ዋንጫ ዲስትራክቲቭ ፉትቦል ተብሎ የተገለጸ ነው። በጣም ቀፋፊ እግር ኳስ ወይም የጨዋታን መንፈስ የማሸነፍ እንጂ የጨዋታ መንፈስ በእጅጉ የነጠፈበት የዓለም ዋንጫ ተብሎ ነው የሚገለጸው የጣሊያኑ። የአሁኑ የሰሜን አሜሪካ የዋንጫ ፍልሚያ ደግሞ ሂደቱን አይመስልም። የዚህ የ2026 የዓለም ዋንጫ ብዙ አስገራሚ ጣፋጭ ጨዋታዎች ያየንበት እነ ኬፕ ቨርዴን ጭምር ማለት ነው። የእንግሊዝና የፈረንሳይን የደረጃ ጨዋታ ጨምሮ ማለት ነው። እና በጣም ብዙ ማራኪ ጨዋታዎች ያየንበት ነው። የግብፅና የአርጀንቲናም ሊጠቀስ የሚችል ነው። አርጀንቲና ተከታታይ ጨዋታዎችን ያለፈችው በመጨረሻዎቹ ደቂቃዎች በፈጠረቻቸው ተአምሮች፣ ሜሲ መራሽ ጀብዶችና ገድሎች እንጂ በአብዛኛው ተደምሰሳ ነበረ። ስለዚህ እነዚህ ሁሉ የጨዋታውን ውበትና ቅባት የሰጡ ናቸው። የፈጠሩት አወዛጋቢ ሁኔታ ሁሉ የጨዋታው ጣዕም አካል ተደርጎ ነው መታየት ያለበት። ነገር ግን የፍጻሜው ጨዋታ የእስከዛሬ ሂደቱን አያመለክትም። የስፔንና የአርጀንቲና የትናንቱ የፍጻሜ ጨዋታ ቤዚካሊ የፍጻሜ ግጥሚያ ነው። ለዋንጫው የተደረገ ግጥሚያ ነው። የጦርነት ባህሪ የነበረው ነው። ጨዋታው በጣም በሁለተኛ ደረጃ የሚታይ ነው። ስለዚህ ለዚህ ጥያቄ ያለኝ መልስ አንደርስታንድ ታደርጋለህ ውጥረቱን። ውጥረቱ የበለጠበት ሊገባኝ በማይችል ሁኔታ ባለፈው የዓለም ዋንጫ በዶሃው የዓለም ዋንጫ ላይ ሙሉ በሙሉ ከፍተው ነው የተዋጉት። ከጎል እስከ ጎል እየሮጡ ነው የጨረሱት። በእውነት ነው የምነግርህ። በጣም እኮ ትልቅ ስሜት የፈረንሳዩ ፕሬዚደንት እኮ ኦልሞስት ሜዳ ጥሰው እንዳይገቡ እኮ በዳኞች ተይዘው እኮ ነው። እና በጣም በስሜት የተሞላበት እምባፔ ይሄማ የነገው ፔሌ ነው ብለን እንድናምን ራሱን ያደረገበት፣ ሜሲ ደግሞ በማራዶና ትከሻ ቆሞ እሱም በዘመኑ ይህንን ዘመን በሱ ስም የሚተምን አዲሱ ጎት ዘ ግሬተስት ሆኖ ራሱን ያወጀበት ነው። የሚገርም ነው። እና ከዛ አንጻር የ2026 ፍጻሜ ከጠየቀኝ የአርጀንቲናና የስፔን ጨዋታ በጥንቃቄ ላይ የተሞላ ከጨዋታው ይልቅ ድል አድራጊነትን ዋነኛ ጉዳይ ያደረገ እና እግር አጨዳ የታከለበት ምናልባትም ነገሮች ከቁጥጥር ውጭ ሊወጡ ይችሉበት የነበረና ሜሲ ግራዋ አምባ ያነባበት ነው። እንደዚህ ነው የምረዳው። ዳኒ አለም፣ ስፔንና አርጀንቲና በትላንቱ ጨዋታቸው ዳኛው በተወሰነ መልኩ ለአርጀንቲና ያደላ ነበር የሚል አንዳንድ አስተያየቶች ይሰጣሉና አንተ ይህንን እንዴት ታየዋለህ? እኔ ለዚህ ያለኝ አስተያየት ያው እግር ኳስ ባህሪው ነው ማወዛገብ። እግር ኳስ ማወዛገብ ባህሪው ነው። አንዳንዴ እውነትም ነው፣ አንዳንዴም ደግሞ ስሜት ነው። ስለዚህ በዚህ ደረጃ ነው የማየው። ለምሳሌ ብዙ አበክረው ትልቅ ጩኸት የሰማሁት የግብፅ ቡድን በአርጀንቲና እንዲሸነፍ ተደርጓል ብለው ብዙ ነገር የሚያቀርቡ አሉ። ከሚቀርቡ መካከል ደግሞ በትክክል የሚያሳምኑና ጨዋታው ፍጹም ፍትሐዊ እንደነበር የሚያረጋግጡ እንደዚሁ የሚቀርቡ ነገሮች አሉ። ትልቁ ነገር የቱን ነው ማየት የሚፈልገው? ሰው እንደዚህ ነው፣ የሚመቸውን ነው የሚያየው። እኔም አሁን በዚህ ዘገባ ላይ በዚህ ዓለም ዋንጫ ፍጻሜ ላይ ማየት የፈለግኩት አርጀንቲናና እንግሊዝን ነው።
አርጀንቲናና እንግሊዝን አስቀድሜ ፈልጌ ስፔንን ለመውደድ ተቸገርኩ። ለምን? ፍላጎቴንና ህልሜን እያፈረሰው መጣ ማለት ነው። ከስፔንና እንግሊዝ ካልቀረቡ ስፔንና ፈረንሳይ እንዲደገም እንፈልገው። ሜሲና እምባፔን ነው ለማየት የፈለግኩት እኔ። ነገር ግን በዚህ በጎን በኩል እየደረመሰ እየጣሰ መጥቶ ፈረንሳይን የገደለለት እጤ ዱብ ነው ያለው። ስለዚህ በዛ ደቂቃ በዛ በትኩስ ስሜቴ እድሉም ባገኝ የስፔን እንኳ ሲሰርቅበት ነበር ከውድድር መሃል እንዲወድቁ ለማድረግ ማላደርገው ጥረት አልነበረም። ይሄ ስሜት ነው። እውነታው ግን የስፔን ቡድን ኃያል የእግር ኳስ ቡድን ነው። ስለዚህ ያው መጨረሻው የሚሆነው ከእውነታ ጋር መታረቅ ነው እና ብዙ ሰዎች ከእውነታው ጋር ለመታረቅ አልቻሉም። በአርጀንቲናና በግብፅ ከዛም በኋላ በአርጀንቲናና በእንግሊዝ ጨዋታ ያየነው አርጀንቲና ሜሲ አርጀንቲና ለፍጻሜ የደረሰችው ከመሬት ተነስታ አይደለም፣ በቡድኑ ተጋድሎ በዋነኛነት ግን በሜሲ መሪነት ነው። ሜሲ ትናንት ምንም ማድረግ ባይችልም ምንም መሆን ባይችልም ሀገሩን አርጀንቲናን ያለፈው የዓለም ዋንጫ አሸናፊ አድርጎ የአሁኑ የፍጻሜ ተፋላሚ አድርጓል። ይሄ በአንድ ሰው ሕይወት በጣም ከባድ ትልቅ ጀብዱ ነው፣ ትልቅ ጀብዱ ነው። ስለዚህ በእውነት ክብርና አድናቆት ይገባዋል እና አሁን የሜሲን አርጀንቲና ችሎታ ከዚህ ባላንዶር ገለመሌ ከሚባለው ሽልማት ጋር በማያያዝ የፊፋ ቢሮክራሲና ደባ አካል አድርጎ የማቅረብ ዘመቻ አድርጌ ነው የማየው። ምክንያቱም ይሄ ማህበራዊ ሚዲያ ሁላችንም ሀሳባችንን እንድንገልጽ እድል ስለሰጠን ሁሉም ነገር ከራሱ ከተጨባጭ እውነታ በላይ አንዳንድ ጊዜ የደባ ንድፈ ሀሳብ ዶሚኔት እያደረገ ሊሄድ ይችላል ነው ወደፊት በሚያስፈራ መልኩ። ምክንያቱም እውነት ነው እና የደባ አስተሳሰብ ግን ይመስጠናል። ድራማ ማለት እኮ ነው የደባ ሰው ከፊት ለፊት ካለው ይልቅ የተደበቀው ነው የሚመስጠው። ስለዚህ በዛ ነው እንደኔ ለአርጀንቲና የተደረገ ምንም አይነት የፊፋ ጣልቃ ገብነት፣ ምንም አይነት የቢሮክራሲ ቱማታ የለም። ፒውር የሆነ የሜሲና የእሱ የባልደረቦቹ ጉብዝና ውጤት ነው ብዬ ነው የማምነው። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። ለዚች አጭር ጊዜ እንዲሆን ለእኛ እንግዳ በሆነው የስፖርት ወሬ ላይ አብረውን ለታደሙ አዲስ ታዳሚዎቻችን ምስጋናዬን አቀርባለሁ። በሌላ አጋጣሚ እንገናኛለን። ይኸው ነው ዳኒ።